ሩታዬ እፈቅርሻለሁ። እኛ መቼም ቢሆን አንለያይም። እስከዛሬ ድረስ ስናደርግ የነበረው ድራማ ነበር እና ስለዋሸናችሁ በጣም ይቅርታ። የድሮዋ ሩታ ከወዴት መጣች? የድሮዋ ሩታ ከወዴት መጣች? ወንዱንም ማትፈራ እንኳን ለሴቶቹ ወንዱንም ማትፈራ እንኳን ለሴቶቹ ስለሽ እኮ ነው። አንቺ እንዴት ናችሁ? ሰላም ናቸው? የሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታደርጉኝ እጅግ አመሰግናለሁ። አሁንም ሰብስክራይብ ላይክ አድርጉቶቼ ብሊስ ሼር አድርጉ። እንዲሁም ማለት ነው ብሊስ እኔ ቻናሌ ፓራዳይዝ ሆኗል ተመቷል ማለት ነው። አንዳንድ ጊዜ ሀቂቀተን ሀቅ ስንናገር ማለት ነው። ዛሬ ጁማ ነው፣ ዱዓ እናድርግ ኢንሻአላህ። ስለዚህ እንግዲህ ትናንትና ሩታ የወዴት የመችዋ የድሮዋ ሩታ መጣች እንዳለ ኮሜንቱ ጥልቅልቅልቅልቅ ያለ ነው። ሁለቱም እንግዲህ እየተጋጩ ይገኛሉ። ሄርሜላን ይዛ የሄደችው ሩታ ፈርታ ነው የሚልም ትርታም አይቻለሁኝ። ሩታ ወንዶችንም አትፈራም። ሀቂቀተን እውነት ለመናገር አይደለም እንኳን ሴቶቹን ማለት ነው። ለሁለተኛ ጊዜ ነው ፍቅር የታነቀችው። እኔ ፍቅርን ጣቻት አይደለም፣ በነገራችን ላይ ጠለቻት አይደለም፣ ግን እንድትበላ እንድትጠጣ እንድትጠቀም እፈልጋለሁ። ግን ለሁለተኛ ጊዜ ከታነቀበት ቦታ ምን ትሰራለች? ምን ታደርጋለች እዛ ቦታ ላይ? ምክንያቱም አልፈልግም ብሎ የሄደ ሰው ድጋሚ ተመልሶ እዛ ህይወት ውስጥ እዛ ተጨማለቀ ህይወት ውስጥ መግባት የለበትም አይደለ እንዴ? ገባችሁ? ምን ለውጥ ተገኝቶ ነው? የኔ ጥያቄ ምን አዲስ ነገር አለ? ምን አዲስ ነገር አለ? 4 ዓመት ሙሉ የሚታየው ቪዲዮ የብጥብጥ ቪዲዮ ነው እንጂ አንድ ቀን የፍቅር ቪዲዮ ተሰርቶ የእልልታ በደስታ በፍሽጋ የተሞላበት ቪዲዮ ሲሰራ የተናናቅ የብጥብጥ የቡጥቡጥ ያው ዩቲዩብ የሚወዱ ይሄን ስለሆነ ማለት ነው። ግን ያው የድሮዋ ሩታ መጣ ወይ ቀቤና ያጠጣችሁ ህዝቡን ማለት ነው። ለማንኛውም ጅራ ብሏል እኮ አጫሉ። እውነቱን ሁለኬ የዛሬ ነው ያድርገውና ማለት ነው። ወዶ አይደለም ለኬ። ለማንኛውም ምን ልላችሁ ፈልጌ መሰላችሁ? እባብ ገላው ያምራል ካፉ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብዙ ትላለች ጎጃም ሚዲያ። አንዳንዴ እውነቴን ነው ማለት ነው። እና ሰዎች ወደ ሌላ ነገር እንዲሄዱ የምትገፋፉ ሰዎች አላችሁ። ያ ሰው ብቻውን እንዲቀርና እንዲጓዝ የምታረጉ ሰዎች አላችሁ። እና ዛሬ ጁምአ ነው። ሰብስክራይብ ለምታደርጉኝ እህቶቼ እጅግ አድርጌ አመሰግናለሁ። ኮፒሊንክ 5 ጊዜ አርጉልኝ። ኮፒሊንክ የምትችሉ ልጆች ሼሯን ነክታችሁ ንብርባሯ አለች እሷን ኮፒሊንክ 5 ጊዜ አርጉልኝ። እጅግ አመሰግናለሁ። ቻናሌን ደግሞ እንደዚህ የምታደርጉ ሰዎች የእውነት ነው የምላችሁ እንደው ዘላለም ዓለማችሁን የበይ ተመልካችሁ ናችሁ። አይለፍላችሁ። እውነቴን ነው የምነግራችሁ። እኔ ቻናሌን መስዋዕትነት ከፍዬበታለሁ ማለት ነው። የምሬን እምላችሁ ዘላለም ዓለማችሁን አይለፍላችሁ። የበይ ተመልካች ያርጋችሁ። እኔ ለራገም ፈልጌ አይደለም። ዛሬ ጁምአ ነው። ብዙ እህቶች አላችሁ ከጎኔ ገባችሁ። እጃችሁን ለወርቅ በለው። ኮፕሊንክ አድርጉልኝ። እውነቴን ነው የምላችሁ። ምንድነው ምቀኝነት በዚህ ልክ? እናንተ እኔን መሆን አትችሉ፣ እኔ እናንተን መሆን አልችልም። ወይ እኔ ሩታን መሀል አልችልም፣ ወይ ሄርሜላን መሀል አልችልም፣ ወይ እናንተን ሄርሜን መሆን አትችሉም፣ ወይ እኔን መሆን አትችሉም። ምን አይነት ተፈጥሮ ነው ያላችሁ እናንተ? የሰው ልጅ ሰው ዩቱብ እየሰራ ወይንም ደግሞ አንድ ላይ ያ ሰው እርቅን ፈጽሞ ወይ ደግሞ ጓደኝነት ፈጥሮ ያ ሰው አንድ ላይ እየመጣ ኧረ እኔማ እንደዚህ ካላረኩ በቃ እኔ በቃ ቀልቤ የሆነ ነገር በቃ አይልም ብሎ ቪዲዮ በለቀኩ ሰዓት እንግዲህ ቻናልን እየደበደቡ ነው ማለት ነው። በቃ ቪዲዮ በለቀኩ ሰዓት ቻናልን የሚቀጠቅጡት ማለት ነው። እኔ በራሴ ቅንጭላት እንጂ የምመራው እናንተ ከፍ ዝቅ አድርጋችሁን ወይንም ደግሞ ነይ ብላችሁን ወይ ሂጂ ብላችሁን የሚሄድ ሰው አይደለም። በራሴ አይምሮ፣ በራሴ ኮንፊደንስ፣ በራሴ የምንቀሳቀስ በራሴ የሚሄድ ሰው ነኝ። የምቀመጥ የምበላ ሰው የምሰራ ሰው ነኝ እንጂ በማንም ቅንጭላት በማንም አይምሮ የምጓዝ ሰው እንዳልመስላችሁ። እኔ ንብረት አልተቀበልኩ የማንም በራሴ ኮንፊደንስ እኮ ነው ዩቲዩብ እየሰራው ያለሁት። ስለዚህ የእውነት እኔ መልካም እህቶች አላችሁ፣ መልካም ልጆች አላችሁ። ስደት ላይ ያሉትን እህቶቻችሁን ቻናል ማዳከም ምን ታገኛላችሁ እናንተ ጥቅም? እስኪ የኔ ቻናል አሁን ደግሞ የኔን ቻናል ቀጥቅጣችሁ ባራ ላይ ዛድርጋችሁ ምንድነው የምታገኙት? እስኪ ንገሩኝ። የእውነቴን ነው የምላችሁ ምንድነው የምታገኙት?
ወይ እኔ ብታመም ወይ እናንተ ብትታመሙ የምደርስላችሁ ወይ የምደርሱልኝ እናንተ አይደላችሁ? ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያንዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ለምታደርጉም እጅግ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያርግልን፣ ህዝባችንንም አላህ ይጠብቅልን፣ የሞቱትን አላህ ይራህማቸው፣ ያሉትን ያአፋን ያሉትንም ጤና ይስጥልን። እንግዲህ እላለሁ እህቶቼ አላህ እድሜና ጤና ይስጠን። የሰራነውን ደግሞ ፍሬ በረካ አድርግልን። ወጥቶ ተመቅረት አላህ ይጠብቀን። የእርፈት እንጀራ ይወፍቀን። የማታ እንጀራ ሀላል የሆነውን እርዚቅ አላህ ይወፍቀን። ሰተነው አብልተነው የማያልቀውን እሱ ይመግበን ማለት ነው። ሀላል የሆነውን እህቶቼ ሁላችሁንም ክርስቲያን እህቶቼ ሰላም ጤና ይስጥልኝ ብያለሁ። ዛሬ ጁማ ነው። አዎ ዱዓ አድርጉ ኢንሻአላህ። የማንም ዱዓ እንደሚደርስ አይታወቅም ከአላህ ደጅ ማለት ነው። አላህ ለባሮቹ አይተኛም። ለምኑኝ በሬ ክፍት ነው እሰጣችኋለሁ ብሏል። ስለዚህ ለምኑት ኢንሻአላህ ማለት ነው። እና በትናንትናው ቪዲዮ የድሮዋ ሩታ ብለው እልል ያሉ በቃ እንዳለ ማለት ነው። አሁን የፍቅር ወደንሶች ሄዱና ልኩስ አሉ ከሩታ ወደንሶች የሄርሜላን ወደኋላ ብለው ማለት ነው። አንድ በሬ ስቦ አንድ ሰው አስቦ ላለሁ እኔ ፓርላማ ላይ ብሔር ብሔረሰቡ ምናልባት የሚገባው ሰው ካለ ብዬ ነው። ምናልባት ይሄን እንኳ ሀሳቡን ማሳተም አልፈልግም ነበረ። ፓርላማ ላይ ብሔር ብሔረሰብ ተሰብስቦ ጥቁሩ፣ ቀዩ፣ ነጩ ምናምን አይባልም። ፓርላማ ላይ ብሔር ብሔረሰቡ ተሰብስቦ አንዱ ሀሳብን የአንዱ ሀሳብ ውድቅ ይሆናል፣ የአንዱ ሀሳብ ደግሞ ውድ ይሆናል፣ የአንዱ ሀሳብ ደግሞ ይቃናል፣ የአንዱ ሀሳብ ደግሞ ውድቅ ጥቁር ይሆናል ማለት ነው። ነጩ ጥቁር ደግሞ ነጭ ይሆናል ፓርላማ ላይ ማለት ነው። እንደዛ ካላደረጋችሁ መቼም ሚዲያውን ልመሩ አትችሉም። መቼም የሚዲያው መሪ ልትሆኑ አትችሉም። ማወቅ አለባችሁ መጀመሪያ ስለ ሚዲያ ምንነት፣ ስለ ቲክታክ ምንነት፣ ስለ ዩቱብ ምንነት ከምታወሩ በፊት ከፎቶ ይዛችሁ ከምትጎሩ በፊት ተግባር ላይ ነው የሰው ልጅ መገኘት ያለበት አይደል እንዴቶች? ስለዚህ ያንን ነው። አንዷ ደግሞ ነጫጭባ ማለት ነው። ይቺ ቅል የመሰለች ማታምር አውሬ የመሰለች የቀይች መሪነን አለች። ሚዲያው ላይ መሪነን ቁጥር አንድ እየመራን ነው ሲሉ ሰምታ እኮ ነው። ሁሉን ነገር ከጎጃም እየኮረጁ ነው የሚሄዱ። ሁሉን ነገር ታምሌል አሰራር ብትሉት ከኔ እየኮረጁ ከኔ ቤት እየመጡ የነበሩ ሰዎች ናቸው። ዛሬ አለቃነን ብለው አውሬ የመሰሉ ሲያዩት ያላማረው ሲበሉ ቅርድ መልካችሁ እንኳ ትንሽ እንኳ ባጋደደ ሞት ይሻላል። አውሬ ምጥምጥ እኮ እኔ ባላ ስራ አልገባም። እውነቴን ነው። ግን ምጥምጥ የመሰሉ ሰዎች ዛሬ በቃ እኔ መሪ ነኝ ብሎ ሰው ቤቱ ገብቶ ስላጨበጨበ ብቻ ሰው ቤቱ ገብቶ ያዝቡቼ ላለ እኔ እንጃ እኔ አላውቅም እህቶቼ። ስለዚህ ሚዛናዊ የሚሆን እኛውም ፍቅር እንደዚህ አይነት ህይወት እኔ ታይ ብዬሽ ነበረ። ለማንኛውም እሺ ይሁን። እንግዲህ ዛሬ ደግሞ በቤቷ በቃ ትላለች። በእሷ ቤት ነው ዛሬ፣ የእሷ ተራ ነው። ነገ ደግሞ የሄርሜላ ነው የሚሆነው። ከዛም በኋላ ደግሞ የሩታ ይቀጥላል። ያ ፓርት 2 ፓርት 3 እያለን የሚቀጥለው ገና ነው፣ ይቀጥላል። እኛም ነው ያርገን ወደ 5 ዓመት እያመራ ነው የነበሩ ሰዎች ግንባር ቀደምት እነሱ በቃ የድሮዎቹ ያሉ አሁን ነው ያሉ የአሁኖቹ አልቦየም። እሺ ጥሩ ይሁን። እሺ እኔም ወድጄዋለሁ፣ ግን በጣም ነው ደጋግሜ ነው ያየሁት ቪዲዮውን። በጣም ነው የሳቅኩት። እቃቃ ጨዋታ ተጫውተን እንደዚህ እንደምንገጥም ሩታ አትቻልም እኮ ሚዲያውን ቆርጥማ እኮ በቅንጭላቱ ያሽከረከረች ጀግና ሴት ናት። እዚህ ደርሳለች። እንግዲህ ሌላ ምን ይባላል? ሄርሜላ እና እሷ እንግዲህ ጠምረው አንድ ላይ እንግዲህ ስማቸውን አታንሽ ብዬሽ ነበር። ፍቅር ታይ የዞርሽ አታምጭ ብዬሻለሁ። እንግዲህ ይበሉሽ ይጠቅጥቁሽ። እኔ ምንም ማድረግ አልችልም። ወደ እንስሽ እያጨበጭ በየት ነው የመጡት ግን? የፍቅርዬ ወደ እንስሽ በየት ነው የመጡት? ጋይስ አሉ እንዴ? እኔ እኮ የሞቱ ሙተው ያለቁ መስለውኛል እኮ። በሉ ውጡ፣ አህንያችሁ ውጡ፣ እናያችሁ እስኪ። አዎ አለን በሉ እስኪ ካላችሁ። እኔ ሙተው ያለቁ መስሎ ነበረ። ሬሳቸውም ወደ ኢትዮጵያ የገባ አልመሰለኝ። ምስተፈረና አለኩልያል ምን ልላችሁ ፈልጌ ነው። አሪፍ ነው። እሷ ምላሷ ይገረፋል እኮ ፍቅር። ማይ ጋድ። አብርሃም ግን ከየት ነው የመጣው? ዱብ ነው ያለው። ከየት? ከሰማይ ነው ከምድር ነው? ቤት በኩል ነበረ
ከየት በኩል ነበር ከተፍ ነው ያለው። ድንገት ትንሽ የሆነ ቢጫጫሱ ረግ ወደ 60 ምናምን ሺህ ገብተው አድሮ እኛም ተገላገልን። በቃ ነገ ደግሞ የፍቅር መቶኬ ይቀጥላል። ከዛ በኋላ ፍቅር ትሄዳለች። አንቋሾ ይጥላታል። አብርሃም ያውቅበታል እሱ። በይጂ በቃሻል ብሎ ቆሸሽ አድርጎ ደግሞ አንቺን እንዳትከታይ ብሎ አራተኛዋ ሴት እስከምመጣ ድረስ በጉጉት እየጠበቅን ነው። በርቱልን። እናመሰግናለን። ላይክ አድርጉት። ቤቱን ላይክ እያደረጋችሁ እህቶች